አንዲት ሴት ቫዝሊን ተቀብታ እግሯን ታጥባ ፊቷን ተቀባብታ ቢጃማ አድርጋ ቆንጆ ሆና አምሮባት አልጋ ውስጥ ገባችና ተኛች። በሯን ዘግታ በመቀርቀሪያ በመሎጊያ ማለት ነው ተኛች። ከዛ በሩ ማን ነው ስትል እኔ ነኝ ክፈቺ። ወይ ውዴ መጣ አለች ያቺ ሴት። አይ ውዴ እግሬን ታጥቤ ቫዝሊን ተቀባብቼ ተጣጥቤ አንሶላ ውስጥ ነኝ ያለሁት፣ ሞቆኛል። ወርጄ እግሬን ነጠላ ጫማ ውስጥ አስገብቼ ወደ በሩ መጥቼ በር ስከፍት ብርድ ይመታኛል፣ እንቅልፌ ይጠፋብኛል። ሌላ ጊዜና አሁን አልከፍትም አለች ያቺ ሴት። ጉዷ ግን አሁንም ኧረ ክፈቺ ይላል። ውዴ እባክህ በሩን አትደብድብ፣ እንቅልፌ መጥቷል፣ ደካክሞኛል፣ ሸለብ ሊያደርገኝ ነው፣ ሌላ ጊዜ ተመለስ አልኩት ትላለች። ያ ውዷ ግን በር ላይ የተቀመጠው ወይም በር ላይ የቆመው ውዷ ከውጭ ያለው የተቀረቀረበት እስቲ እሷ ተዘግተዋለች፣ እኔ ግን ይቺ ሴት ናፍቃኛለች ብሎ እጁን በመቀርቀሪያ በኩል አሾልኮ የቀረቀረችውን መቀርቀሪያ ለመክፈት ይታገላል። ሲታገለው ጭራሽ ተቆለፈ። አይ አልከፈተችም፣ አልፈለገችኝም። ምናልባት ከፈለገችኝ አንድ ማስታወሻ ላስቀምጥላት ብሎ ሽቶ በር ላይ አስቀምጦ ሄደ። ይህች ሴት እንቅልፍም አልወሰዳት፣ ሰመመን ላይ ሆና አይ ይሄንን ሰው በብርድም በንፋስም በውርጭም በር ላይ ገተርኩት፣ እስቲ ልክፈትለት ብላ ከረፈደ እንቅልፍም ሸለብ ካረጋት ድካሟን ከጨረሰች በኋላ ለሊት 6 ሰዓት በሩን ከፍት ስታረገው ውዷ በር ላይ የለም። ግን በር ላይ በጣም የሚሸት ነገር አለ፣ ደስ የሚል ሽቶ። ውዴ በር ላይ የለም፣ ሰልችቶት ሄደ፣ በሩን አልከፍትም አልኩት። ስለዚህ ሽቶ በር ላይ አስቀምጦልኝ ሄደው፣ ይህ ሽታ የውዴ ሽታ ነው። በር ላይ እንደነበረ ነፍሴ አውቃው ነበረ። ለምንድን ነው ያልከፈትኩለት? ምን ሆኜ ነው? እስቲ ልፈልገው ብላ ሽቶውን እንደያዘች እስከርፓን አይኖርግቧን አንገቷ ላይና ራሷ ላይ ጠምጥማ በዛ በሌሊት ውዷን ፍለጋ ወጣች። በየመንገዱ ሰው እንዳትጠይቅ ሌሊት ነው። በጨለማ ደግሞ ሁሉም በየቤቱ ተኝቷል። የራሱ ኩርፊያ ላይ የራሱ ማንኮራፋት የራሱ እንቅልፍ ላይ ነው ያለው። በሌሊት በጎዳና ላይ ወይ ሌባ ወይ ውሻ ወይ ደግሞ የከተማ ጠባቂ ነው የሚኖረው። የከተማ ጠባቂዎች አግኝተዋት ነይ ብሎ ጠሯት። አይኖርግቧን እስከርፓን ወሰዱባት፣ ሽቶዋን ወሰዱባት። ውዴን አይታችኋል ስትላቸው ያንቺን ውዴት እናቀልሻለን ብለው ደበደቧት። አይኗን አበለዟት፣ ሰውነቷን አደቀቋት፣ ቅጥቅጥ አደረጓት፣ ልብሷንም ገፈፏት። አስቡት፣ የከተማ ጠባቂ የተባሉት ማለት ነው። ከረፈደ ስለወጣች ዋጋ ከፈለች። በጊዜ ብትከፍት ኖሮ ውዷ ቤቷ ይገባል እንጂ እሷ ወደ ውጭ አትወጣም ነበረ። ፈልጓት ቤቷ ድረስ የመጣው ውዷ በጊዜ ቤት ስላልገባ ስላልተከፈተለት ውጭ ወጣ ዋጋ እየከፈለች ያለችው በእንቅልፍ ምክንያት ነው። ከዛስ ተደብድባ እያነከሰችም ደም በደም ሆና አፈር በአፈር ጭቃ በጭቃ ሆና እየተጎተተች በዛ በሌሊት አሁንም ስትሄድ ነጫጭ ልብስ የለበሱ ቆነጃጅትን አየቻቸው። ማን ናችሁ አለቻቸው። ምን ፈልገሽ ነው አሏት። እናንተ ቆነጃጅቶች ውዴን በመንገድ ላይ ያላገኛችሁትም? ምን በቤት መጥቶ በራን ኳኩቶ ነበረ። እባካችሁ ውዴን ካያችሁት ንገሩኝ፣ በየት በኩል ሄደ አለቻቸው። እኛ ያንቺን ውድ አላወቅነውም፣ እስቲ ንገሪን፣ መልኩ ማን ይመስላል አሏት። ፀጉሩ እንዲህ ያለ፣ አይኑ፣ ጥርሱ፣ እጁ፣ ሰውነቱ እንዲህ አይነት መልክ ያለው እጅግ የተዋበ የሚያምር የሆነ ወጣት የሆነ ውዴን አላያችሁም? አንድ ፍቅር ያለው በፍቅር የተሞላ ሰው አላያችሁም አለች። ዝም አሏት። ገብቷቸዋል። ምክንያቱም ቆነጃጅት ናቸው። አፍቅራለች፣ ግን ረፍዶባታል።
በጊዜ በር ባለመክፈቷ ወይም ከዚህ ውዷ ጋር ተጣልታ አስቀይመው ከቤት እንቅር ብሎ ወጥቶባታል ብሎ ነው እነዚህ ሰዎች ዝም ያሉት። ሁለት ፍቅረኛሞች እንደሚጣሉ ብላችሁ አስቡት። በሉ እንግዲያውስ የውዴን መልክ ነግሬያችኋለሁ። ድንገት እንዲህ አይነት መልክ ያለው ሰው መንገድ ላይ ካያችሁ፣ እናንተ ወደምትሄዱበት ቦታ ውዴን ካገኛችሁት፣ ነፍሴ እጅግ አጥብቃ ትፈልግሃለች፣ ትናፍቅሃለች፣ ወደ ቤት እባክህን ተመለስ ብላችሁ ለውዴ ንገሩልኝ ብላ ሸኘቻቸው። ወደ ቤቷ ተመለሰች። ያቺ ነፍስ ያቺ ወደ ቤቷ የገባችው የእናንተ ነፍስ የኛ ነፍስ ናት። ያ በር ያንኳኳው ኢየሱስ ክርስቶስ ነው። እነዛ ቆነጃጅት በሌሊት ኪዳን የሚያደርሱ ሴቶች፣ እናንተ ቤት ውስጥ ያሉ የሚያስቀድሱ ሰዎች፣ መላእክቶች፣ ቅዱሳን በሚለው ይተረጎማሉ። በእናንተ ዙሪያ ስለ ክርስቶስ ስትናገሩ የሚሰሟችሁ ማለት ነው። በሌሊት በብርሃን የተሞሉ ልብሳቸው የሚያበራ በጨለማ ነጫጭ ለብሰው የሚገኙ በዚህ ጨለማ በሆነው ዓለም ቅዱስ ቁርባን የሚቀበሉ በዚህ ክፉ በሆነው ዓለም ለክርስቶስ ሌሊት ተግተው እንቅልፋቸውን ትተው ወደ ቤተ ክርስቲያን የሚሮጡትን ቤተሰቦቻችሁን ይመሰላሉ። እነዛ የደበደቧት ደግሞ ጠባቂ ናቸው፣ የከተማ ጠባቂ ናቸው የተባሉት አስመሳዮች ሰዎች ናቸው፣ ተሳዳቢ ሰዎች ናቸው። አዛኝ መስለው ጠባቂ መስለው ጓደኛ መስለው የሚያጠቁ ናቸው። ውዴን አላያችሁትም? ጌታ የት ነው የሚገኘው ሲሉ፣ አይ ፓስተር ገሌ ጋ ነው፣ ሼክ ገሌ ጋ ነው፣ እዛ ነው፣ እስቲ ነይ እኛ ጋር ጥበብ አለ ብለው እዛም የሚወስዱ ቅጥቅጥ ያደርጓችሁ ለዘመናት ገንዘባችሁን ያራገፋችሁበት ምድራዊ መላ ነው። አይነ ርግቧ ወይም እስከርቧ ከላይዋ ላይ ገፈፉና ቀጠቀጧት የተባለው ልብስ በመጽሐፍ ቅዱስ ትርጉም ስም ነው። ስማችሁ ጠፍቶ ክርስቲያን የነበረው ስማችሁ አንዱ ዘማዊ፣ አንዱ ግብረ ሰዶም፣ አንዱ ሌዝቢያን፣ አንዱ ሴተኛ ዳሪ፣ አንዱ አጭበርባሪ ፖለቲከኛ፣ ክፉ ተብሎ ስም ወጣልን። ግን ስማችን ክርስቲያን ነበር። ልብሳችን ከላያችን የተገፈፈ ለምን? በቀን ልባችን መክፈት ሲገባን፣ በጊዜ በር መክፈት ሲገባን ዋጋ ከፍለን ነው በጊዜ አልከፍት ብለን ይበለን። ያቺ ነፍስ በጊዜ በር ሲንኳኳ ብትከፍት ኖሮ ጭራሽ እንዲያውም አልከፍትም ከማለትም አልፋ መሎጊያውን ወይ መቀርቀሪያውን ጥብቅ አድርጋ መዝጋቷ፣ እጁን አስሹልኮ እንኳን ሊከፍት ብሎ እምቢ አለ። አልከፈት አለ። ቤተሰቦች እግዚአብሔር በህመም ቢመጣብን፣ በችግር ቢመጣ፣ በማንኛውም አይነት ነገር ቢመጣ ልባችን አንከፍታለን። በኃጢአተኛም በጻድቅም በመጽሐፍትም በምንም በየትኛው መንገድ መጣባችሁ አልከፍትም አላችሁ፣ አንከፍትም አለን። ሁላችንም ክርስቶስ ቤት በኩል ይግባ ወደኛ ቤት። ያንኳኳል። እነሆ በደጅ ቆሜ ያንኳኳለሁ፣ የሚከፍትልኝ ቢኖር ከሱ ጋር ገብቼ ራት እበላለሁ አለ። ራት ምን ማለት ነው? ልንተኛ ስንል የምንበላው ምግብ ነው አይደለም? እረፍት ማለት ነው። በገነት መንግስተ ሰማያት መግባት ማለት ነው። በመጨረሻው ሰዓት በእንቅልፍ ሰዓት የምንበላው ምግብ ማለት ከሱ ጋር ገብቼ ራት እበላለሁ ሲል እኮ ይሄ ነው። ውዴ በር ያንኳኳ እያወቀችው በር ያንኳኳ ውዷ እንደሆነ እያወቀች አልከፍትም አለች። በመነኩሴውም በጳጳሱም በሰባኪውም በሁሉም የሚሰበከው ኢየሱስ ክርስቶስ እንደሆነ ቤተክርስቲያን ንስሐ ግቡ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለች እየተናገረች ውዳችንን እየሰማናት ውዳችንን እየሰማ ነው የእግዚአብሔርን ቃል በሁሉም በኩል እየሰማን ኧረ እንቅልፍ የመጥቷል እንዳለን ኢየሱስ እንቅልፍ፣ የኮስሞቲክስ እንቅልፍ፣ የብር እንቅልፍ፣ የስልጣን እንቅልፍ ላይ ተኝተናል። አልተሰማም ማለት ነው። ቆይ ትንሽ ተወኝ እባክህን ውዴ፣ ነገ ተመለስ። እግዚአብሔር ሆይ ልጄ እንደው ፈልጌ ነበር እንደዚህ እንደው እባክህን እንደው እንድትታረቅ ይፈልገን ነበር ሲባል አይ ቆይ አሁን ኃጢአት ላይ ነኝ፣ ንስሐ ግቡ፣ ቅዱስ ቁርባን ተቀበሉ ሲባል ቁርባን ኧረ እኔ ገና ነኝ እንዴ ምን ነው አሁን በዚህ እድሜ ትላላችሁ? ገና ነኝ። ውዴ መጥቶ በሩን ሲያንኳኳ ስጋው ደም ተቀበይ፣ እኔ ምግብ ነኝ፣ እኔ መጠጥ ነኝ፣ ብይኝ ጠጭኝ ብሎ ሲመጣ ብላኝ ጠጣኝ ብሎ ሲመጣ አይ ቆይ ተኝቻለሁ፣ እንቅልፍ ላይ ነኝ፣ አሁን ቆይ ሂድ፣ አሁን አትምጣ፣ እንቅልፌን ከጨረስኩ በኋላ ነው። እናንተ እንቅልፋችሁን ስትጨርሱ እኛ እንቅልፋችንን ስንጨርስ ውዳችን ሌላ ነፍስ ሊያድር ሌላ ቦታ ነው ያለው አለ አጠገባችን። ግን በማርፈዳችን ዋጋ እየከፈልን ያለ ነው። ማርፈድ ማለት መስገድ፣ መጾም፣ መጸለይ በምንችልበት እድሜ፣ ጉልበት፣ ጊዜ፣ ገንዘብ አግኝተን ምጽዋት አስራት ማውጣት በምንችልበት ጊዜ ባለመንቃታችን ድሃ ሆነን ድርቁስቁስ ብለን ተቸግረን መተን እንመረከታለን። ለምን? በደህናው ጊዜ ምን አለበት ብንሰግድ፣
ተኝተን የባንክ ቡካችን እንደለብ ስትልልን ወጠር ስትል ትንሽ ሳንቲም ሲኖርም አንቻልም። ከባዶች ነን ቤተሰቦች። ከዛ አረ በኋላ ተመለስ ውዴ፣ በር አታንኳኳ እባክህን፣ አትደብድበው በሬ፣ የልቤን በር አታንኳኳ፣ ትንሽ ቆይ በቃ እኔ ኃጢአት ይቀረኛል፣ ትንሽ ቃሌን ሰምተሻል አይደለም? ልብሽ ውስጥ ገብቼ እያንኳኳሁ እኮ ነው። ይሄን የመሰለ ትምህርት ሰምተሽ ወደ ዓለም እንደገና ትመለሻለሽ ሲል አይ ቆይ ልተኛ፣ ትንሽ እያንኮራፋሁ ነው፣ እግሬን ታጥቤያለሁ፣ እጄን ታጥቤያለሁ፣ ተወላዊ እያለሁ ቢጃማ ለብሻለሁ እኮ፣ ደህና ልብስ ልበሽና ተነሽ እስቲ ስገጂ፣ ጹሚ፣ ጸልይ። አይ ቆይ ልተኛ። መጥቶ ክድን ያደርግብሻል፣ ክድን ያደርግብሃል። ስለዚህ ውዳችን በር ያንኳኳል። የሁላችንም ውድ የነፍሳችን ውድ ስጋ ወደሙ እንድንቀበል ንስሐ እንድንገባ በቃችሁ እያለ ካለንበት ኃጢአት እንድንወጣ በር ያንኳኳል ሁልጊዜ። ምንድን ነው ማድረግ ያለብን? ምን እስክንሆን ስንት ኃጢአት ሰርተን ስንት አካላችንን አጉድለን እግዚአብሔርን ስንት ጊዜ አሳዝነን ነው ንስሐ የምንገባው? እንደሚሉት አባቶቻችን ስንት ነፍስ ጠፍቶ ስንት ሰው ሞቶ ነው ሰላም የምናገኘው እንደሚሉት። ልጆቻችሁ ሲታመሙ፣ እናንተም ልጆች እናትና አባታችሁ ሲታመሙ መስገድ፣ መጾም፣ መጸለይ እየቻላችሁ ወደ ሆስፒታል የምትሮጡበት መንገድ፣ አስቆርቧቸው ሲባል እናትና አባታችሁ እንዲህ ምን ነው ኧረ ገና ናቸው እናትና አባቴ ታመው አልጋ ላይ ተኝተው ግሉኮስ ተሰክቶባቸው ካንሰርም ይሁን ምንም ይሁን በቃ ከባድ ህመም ታመው ችግር ውስጥ ሆነው እንኳን ቅዱስ ቁርባን የሚባለው ነገር ሲነሳ ኧረ እኔ ድኜ እነሳለሁ ገና ነው ቅዱስ ቁርባን ይላሉ። ክርስቶስ ወርዶ ከቤተ መቅደስ ወጥቶ ቅዱስ ቁርባኑ ማለት ነው ቁረቡ ተብሎ በር ድረስ እንመጣላችኋለን፣ መኪና ውስጥ ብቻ ያዛችኋቸው ነው፣ የሚቆርቡትን ሰዎች ወደ ቤተልሔም በር አቅርቡና እስኪ ይቀበሉ ሲባል አይ ቆይ ከቆረቡ በኋላ ይሞቱብኛል፣ ድብን ይበሉ ከቆረቡ በኋላ ግን አይ ገና ነን ውዴ በር እያንኳኳ እናንተ ወይ የእናትና የአባታችሁን ወይ ደግሞ የልጆቻችሁን ጊዜ ታዘገያላችሁ። እናንተም ለኃጢአትና ለዓለም የተመቻችሁ ሆናችሁ ወይ ንስሐ አልገባችሁ፣ ወይ ልጆቻችሁና ወይ እናትና አባታችሁ ደግሞ ንስሐ እንዲገቡ በር አልከፈታችሁ። ወይ አትገቡ ወይ አታስገቡ የሚባለው ይሄ፣ ወይ አትወጡ ወይ አታስወጡ። ጨሌ ጣሉ፣ ባዕድ አምልኮ ጣሉ፣ አጋንንት ነው። ዛሬ ላይ ሊያታላችሁ ይችላል። ገንዘብ፣ ሀብት፣ ንብረት፣ ዕውቀት ብዙ ነገር ያገኛችሁ መስሏችሁ ሊሆን ይችላል። መጨረሻው ግን ሞት ነው። የሲኦል ወራት የምትሆኑት ገነት መንግስተ ሰማያት ለመግባት ድሃ ብንሆን ይሻላል ሀብታም ሆነን ሲኦል ከምንገባ። ሁለት አይን ኖሮህ ገነት ሲኦል ከምትገባ አንድ አይን ኖሮህ ገነት ብትገባ ይሻላል ይላል ቃሉ። ስለዚህ ውዳችን የትኛውን በር ያንኳኳ? አሁንማ በሩ ተሰብሮ ወለል ብሎ ተከፍቶ ግን ያጋንንት መራወጫ ሆኗል። እንዴት ያንኳኳ? ጭራሽ በሩን እንዳይነካ ጭራሽ በሩን እንዳያንኳኳ ዘበኛ ቀጥረናል። መነኮሳትም ካህናትም ሰባኪውም ስልካችሁ ውስጥ መጥተው እንዳያንኳኩ፣ ስብከት ሲመጣ እንደዚህ ነገር መስማት አልፈልግ። እግዚአብሔርን በሩቁ ነው፣ እግዚአብሔርን ማምለክ በሩቁ ነው። ቀረብ ስንል ፈተና አለ ይላሉ። ተፈትነህ ገነት ብትገባ አይሻልም? እንደ ወርቅ ነጥራ። በሩቁ እኮ በሩቁ ነው። ሁልጊዜ ሩቅ ነው። ለእግዚአብሔርም ለሙቀቱም ለመለኮቱም ለኃይሉም ለፍቅሩ ለሁሉ ሩቅ ነው። ለጊዜው ደስ ሲል ይመስላል። የምናገኘው ገንዘብ፣ ምንበላው፣ ምንጠጣው ነገር ደስ ሲል ይመስላል። ግን በሩቅ ያለ ሰው ሁልጊዜ ሩቅ ነው። ቅርብ የሆነ ደግሞ ቅርብ ነው። የሚወርሰው ልጅ የሚሆነው ከባርነት ወጥቶ ወደ እግዚአብሔር የቀረበ ነው። ወራሽ ሩቅ ሳይሆን ቅርብ ነው መሆን የሚችለው። ስለዚህ ክርስቶስ ደግሞ እኛን ከባርነት ወጥተን ልጆቹ እንድንሆን ያደረገው የተቤዠን ወራሽ እንድንሆን ልጆቹ እንድንሆን ነው። አርነት የወጣ ነው ገነት መንግስተ ሰማያትን ሰው ያላየውን ሰው ያልሰማውን በአይምሮ ያልታሰበውን እንድንወርስ ነው። ቤተሰቦች ተቸግሮ መንግስተ ሰማያትን መውረስ ይሻላል ወይስ ተመችቶን ሲኦል ገብቶ መቃጠል ይሻላል? ሁሉ ነገር እኮ ለጊዜው ነው። በምቾት ውስጥ ያለ ማንኛውም የምታዩት ነገር ሁሉ የአይን ነው። በመከራ ውስጥ ያለ ማንኛውም የምታዩት ነገር ሁሉ የልብ ነው። እግዚአብሔር እንድታሸንፉ በመከራ የተጠቀለለ በመከራ ፖስታ የተጠቀለለ ህይወት ይሰጣቸዋል። ያንን አሸንፎ የወጣ ነው ድል የሚያደርገው። የመጀመሪያው ጦርነት እኮ እናንተ ውስጥ ያለውን ጦርነት ማሸነፍ ነው። በዚህ ምድር ላይ እድለኛ ነው ብዬ የማስበው እኔ በልብ ውስጥ ያለውን ጦርነት ያሸነፈ ነው።
የስጋና የነፍስን ጦርነት ያሸነፈ የነፍሳችሁና የአጋንንትን ጦርነት ያሸነፋችሁ እናንተ ናችሁ እድለኞች። እኔ የብዙ ሰው ታሪክ ስለምሰማ የብዙ ሰው ገጠመኝ ስለምሰማ በምክር አገልግሎትም በምንም የመስማት እንዲያው ያቀረብኩት ብቻ ራሱ 2000 ገጠመኝ አይሆንም? 2000 ገጠመኝ ይሆናል እኮ ያቀረብኩት ብቻ። ያላቀረብኩላችሁ ደግሞ የሰማሁት ታሪክ ደግሞ እጥፍ ነው። የዚህን ሁሉ ኤክስፒሪየንስ ሳይ እድለኛ ሰዎች ብዬ የማስባቸው በእውነት ነው የምላችሁ ስጋና ነፍሳቸውን ያስታርቁ ይህን ሁሉ መከራ ተቋቁሞ ራዕየ ዮሐንስ ምዕራፍ 3 ላይ ያለውን በቃ ብፁዓን የሚባሉት በበጉ ደም ልብሳቸውን ያጠቡ ናቸው፣ ቅዱስ ቁርባን የተቀበሉ ናቸው የሚለውን ሐሳብ የፈጸሙ ሰዎች ናቸው። በጣም እድለኞች ናቸው። በጣም ስለዚህ እግዚአብሔር በአንድም በሌላ መንገድ ይናገራል፣ የሰው ልጅ ግን አያስተውልም ይላል ኢዮብ 33:14 ላይ። በህልምም ይናገራል፣ በአልጋችን ተኝተን በውድቅት እግዚአብሔር ይናገራል፣ ግን ሰው አላስተዋለም ነው የሚለው። በእውነት እንዲህ አይነት ገጠመኝ ሳቀርብላችሁ ለማንም ተረት ይምሰለው፣ ለማንም ምንም አይነት በቃ ዝም ብሎ ፈጠራ ይምሰለው፣ ለአንዳንድ ነፍሶች ግን እፎይታ ነው። አንዳንድ የሚድኑ ነፍሳቶች አሉ። እድለኞች ናቸው እናንተ ይሄን ሰምታችሁ የምትለወጡ ሰዎች። አለመታደል ትምህርታችን የምትቃወሙ የኛ ጠላት የሆናችሁ የትምህርታችን ጠላት የሆናችሁ ጓደኝነቴ ወንድምነቴ ብቻ አይደለም የቀረባችሁ። የእውነት ከነቃችሁ በኋላ የእንቅልፍ ኪኒን እንደዋጣችሁ ቁጠሩት። ከነቁ በኋላ እንደገና ላለመነሳት አልፈልግም ብሎ ተመልሶ ሽፍንፍን ብሎ ሞቆኛል ብሎ ለጥ ያለ እንቅልፍ ውስጥ እንደተኛችሁ ቁጠሩት። የሚሻለው ግን እነዚህ ሰዎች ምንድነው መንፈስ የሚሉት ብሎ ከማለት ይልቅ ምንድን እንደምንል ገብቶ ማዳመጥ ነው የሚሻለው። በጣም ብዙ ሰንበት ተማሪዎች ብዙ ሰባኪያን ወደዚህ አስተምህሮ መተው አዳምጠው ሰዎችን ለማዳን ጥረት እያደረጉ ያሉት ችግሩ የሁሉም ሰው ችግር ስለሆነ ነው። እና እግዚአብሔር አምላክ መጨረሻችን ያሳምርልን። ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ግፋቱን ትረሳዋለህ።